Your favorite channel. Please subscribe and share like. Thank you. ብዙዎቻችሁ ስለ ኢብራሂም ትራዎሬ ስራልን አረባክ በጣም ብዙ ጠይቁኛላችሁ ገርሞኝ እኔ በጣም እንዴት ነው ብዙ ቪዲዮዎች ላይ ብዙ ስራዎች ላይ እነግራችኋለሁ ጠቅሳለሁ ስለ ቡርኪና ፋሶ ማሊ ኒጀር ይያልኩኝ ስለ ሳህሎች የነሱ ማህበር ሉክ አንድ ሰው ኦኬ ይሄ ሰውዬ መሪ ነው ጎበዝ መሪ ነው አሁን እያደረገ ነው ያለው የሚያደርገውን ነገር ጥሩ ነገር እያደረገ አገሩን ነፃ ለማውጣት እየሞከረ ነው ግን የ23 ሚሊዮን ህዝብ ትግል እኮ ነው ቡርኪና ፋሶ 24 ሚሊዮን ህዝብ ነው ያላት የነዚህ መፈንቅለ መንግስት እሱን ለመግደል ኦሬዲ ሙከራ ተደርጎበታል በዚህ ባለፈው በ2-3 አመት በዚህ ላይ ያላቸው ትግል እኔ ስጠቅስ ሁሉ ጊዜ የምጠቅሰው ሶስቱን ሀገሮች አብረው የሚሰሩትን እንትን ነው ሳህል ግሩፕ ናቸው አይደል የሚባሉት እና እስቲ እነሱ አሁን የማሊ ቡርኪና ፋሶ እና ኒጀር የሶስቱ አገር ሰው መሪዎች ጁንታዎች ተብለዋል እነሱ የሚታገሉት ከኮሎናይዝ ካረጓቸው ሀገሮች ጋራ መልቲናሽናል ኮርፖሬሽን እና የሀገር መሪ የሀገር እንትን የተለያየ እኮ ነው እነሱ ራሳቸው ፕራይቬት ሴክተር ነው የሀገራቸው መንግስት እንደ ፖሊስ ይጠብቃቸዋል እንጂ እነሱ ራሳቸው ሀገር ኮንቲኔንታችንን የሚያርጉት ጉድ ዋና አገራችንን ለዚህ ሁሉ የሚያበቁት ኮርፖሬሽን ነው ግን ሴፍቲ ኔት አለው ከአገሩ መንግስት ኦኬ የዌስተርኑ መንግስት ሴፍቲ እንትን ይሰጣቸዋል የፈለጉትን መተውኛ እንዲያረጉ ከነሱ ጋር ይታገላሉ ከዛ ከአፍሪካ ዩኒየን ጋር ይታገላሉ ማቀብ ይደረግባቸዋል ይባረራሉ መንግስታችሁን ቀይሩ ይባላሉ ከዛ ደግሞ ከራሳቸው ከዌስት አፍሪካ ደግሞ ኤኮዋ የሚባል ማህበራት ከሱ ጋር ይታገላሉ እነሱማ ጭራሽ እንደውም ወታደር ሊልኩ ነበር ሊገቡና ሊቀይሩ ዌስተርን አገሮች ቀይሩ ሰው እንትን አይደሉ አሁን ናይጄሪያ እንትን ኮመንዌልዝ ይባላል ድሮ ኮሎኒ ያደረገው ብሪቲሽ አሁን የብሪቲሽ ሞናርክ የዛ የኮመንዌልዝ ዋና ናቸው ኮመንዌልዝ ተብለው በጠቅላላ በዩናይትድ ኪንግደም እንትን ስር የነበሩ ግሬት ብሪቴን ኮሎኒ ስር የነበሩ ሁሉ ኮመንዌልዝ ይባላሉ እና አድርጉ ስለተባሉ ወታደር ሊልኩ ነበር ማሊና ቡርኪና ፋሶ ላይ እና ይሄ ወጣት መሪ በጣም ወጣት መሪ ነው በጣም ጎበዝ ነው ምክንያቱም እሱ ከዌስተርን እንትኖች ጋር እንደሌላው ይሄ ከስልጣን የማይወርደው አለ አይደል እድሜ ልኩን ወጥቶ ይሄ የራሱ ንብረት አድርጎ አህጉራችንን የሚያስተዳድሩት መሪዎች አሉ አይደል እነሱ መቼም መውረድ የማይፈልጉ ለቤተሰቦቻቸው ማውረስ ነው የሚፈልጉት እያንዳንዱ የአፍሪካ መሪዎችን ለ30 40 50 ዓመት ያሉትን ተመልከቷቸው ልጆቻቸውን የሚያስተምሩት ውጪ ነው ዌስተርን ሀገር ውስጥ ነው እነሱ ብራቸው የሚቀመጠው ውጪ ነው ዌስተርን ሀገር ውስጥ ነው ከዛ አገሪቷ እነሱ ሲያልፉ ለነሱ ማውረስ ነው የሚፈልጉት ስንትና ስንት ወጣት መሪ አለ ስንት በጣም ዕውቀት ያለው አገሩን በጣም ከፍተኛ ደረጃ ላይ የሚያደርስ ግን ከለነሱ በስተቀር ሌላ ለአገሩ ጥሩ ሰው እንደሱ ነው የሚያስቡት የሚመስለው ሲናገሩ እኮ እነሱ ከወረዱ የሚቀጥለው ትውልድ አገሩን ላበላሽ ከዚህ በላይ ምን ይበላሻል ከዚህ በላይ ምን ባሪያ እኮ ነው የአፍሪካ ልጅ በያገሩ ተሰዶ የሰው ሀገር ጠራጊ የሰው ሀገር ሰራተኛ ነው የሰው ሀገር በቃ ሲለምን ነው የሚኖረው ስራ ስጡን መኖሪያ ፍቃድ ስጡን እያለ ይሄንን አገር አይን ኮንቲኔንት እንደዚህ አብቅተውት እንደገና ለሌላ ትውልድ ፈርተው ነው የሰረቁት ያደረጉት ነገር ሁሉ እንዳይወጣ ለቤተሰብ ለልጆቻቸው ነው የሚያስተምሩት ብዙዎች ጀነራሎች ምናምኖች ለልጆቻቸው እና አሁን ኢብራሂም ትራዎሬ አገሪቷ የነሱ ሀገር በ2 ዓመት ውስጥ ያደረገችው እድገት ያለፈው 30 ዓመት ያላዩትን እድገት እያደረጉ ነው እና በዚህ ላይ ደግሞ አሁን እያንዳንዱ የአፍሪካ ሀገር ምንም አይነት ዲፕሎማሲ እንትን የለው ከነሱ ጋር አብሮ አይሰራም የሚያደርጉት አሉ የተወሰኑ ባለፈው የጠቀስኩላችኋል እና ማላዊ ምናምን እያዩ ነውና እነሱም አገራቸው የምትበዘበዘውን ነገር እያስቆሙ ኦዲት እያደረጉ ኮርፖሬሽኖችን ለአካውንታቢሊቲ እየጠየቁ ነው ያሉት ግን በቂ አይደለም እኛ ዚምባብዌ ላለፈው 20-30 ዓመት ያደረጉትን አያችሁት አገሩ በመሬታችን መታችሁ ኮሎኒ አርጋችሁ ወስዳችሁብን አካፍሉን መልሱ ገዝተው እኮ አይደለም
እዛ ያለውን ሰው አባረው ረሽነው የወሰዱትን መሬት መልሱ ስላሉ 30 ዓመት ማዕቀብ ዛሬ ማዕቀብ አለበት። ዛሬ የአፍሪካ ሀገር ነው፣ የአፍሪካ ዩኒየን ሜምበር ነው። ማንም ዞር ብሎ ያያቸው። ምክንያቱም ለእያንዳንዳችን እንትን ችግር ይወረውሩልናል። ያን ችግር ለመፍታት ስንታገል ሌላ የሚያደርጉልን ነገር ዞር ብለንም አናይም። እና ፕሬዚዳንት ትራኦሬ ባለፈው ወር ይሄ ውጭ ላላችሁት ነው እያንዳንዱ ውጭ ለሚኖር ለሀበሻ አይሆንም። ለሀበሻ የሚሆነው ለአፍሪካዊ ሆኖ በስሌቨሪ ባለፈው ወደ ውጭ የተወሰዱ ስሌቭ የነበሩ አንሴስተራቸው ለምሳሌ ዩኤስ የአሜሪካ ጥቁሮች፣ የዩኬ ጥቁሮች፣ ማንኛውም ጥቁር በካሪቢያን የሚኖር በኖርዝ አሜሪካ የሚኖር ዩሮፕ የሚኖር ጥቁር ሆኖ ግን ቤተሰቡ በባሪያ ስርዓተ ማህበር የተወሰደ መሆን አለበት እና ያንን ማቅረብ የሚችል ዲሴንደንት እንደሆነ የስሌቭ ዲሴንደንት መሆን ማቅረብ የሚችል በጠቅላላ ዜግነት ይሰጠዋል። የቡርኪና ፋሶ የቶማስ ሳንካራ አገር ነው። ኢብራሂም ትራኦሬ ዝም ብሎ ይመጣ አይደለም። የሱ የቶማስ ሳንካራ አገር መሪ ነው። ታጋዮች ናቸው። አሁንም ደግሞ እየታገሉ ነው። ትንሽ ሀገር ነች። በጣም ብዙ ማዕድን አላት። ማዕድን ያለው ሀገር ማዕቀብ ይደረግበት ምንም ነገር አይሆንም። ምንም ያያችሁ አይደል? ራሻ ነው ምንም ይደረግበት ምን ማዕድን ስላላቸው አልማዝ አላቸው፣ ወርቅ አላቸው፣ ነዳጅ አላቸው፣ ጋዝ አላቸው። አንድ ሀገር ያ ነገር ካለው ምንም አይሆንም። ለዛ ነው ቡርኪና ፋሶን አሁን ምንም ማድረግ ያልቻሉት። ኒጀርን ፕላቲነም፣ አሉሚኒየም፣ ኮባልት፣ ማሊ ይሄ ስላላቸው ነው የተቋቋሙ ያሉት እና I hope they succeed. Good luck. መፈንቅለ መንግስት እሱን ለመግደል ኦሬዲ ሙከራ ተደርጎበታል በዚህ ባለፈው በ2-3 ዓመት። በዚህ ላይ ያላቸው ትግል እኔ ስጠቅስ ሁሉ ጊዜ የምጠቅሰው ሶስቱን ሀገሮች አብረው የሚሰሩትን እንትን ነው ሳህል ግሩፕ ናቸው አይደል የሚባሉት። እና እስቲ እነሱ አሁን የማሊ ቡርኪና ፋሶ እና ኒጀር የሶስቱ አገር ሰው መሪዎች ጁንታዎች ተብለዋል። እነሱ የሚታገሉት ከኮሎናይዝ ካረጓቸው ሀገሮች ጋር መልቲናሽናል ኮርፖሬሽን እና የሀገር መሪ የሀገር እንትን የተለያየ እኮ ነው። እነሱ ራሳቸው ፕራይቬት ሴክተር ነው። የሀገራቸው መንግስት እንደ ፖሊስ ይጠብቃቸዋል እንጂ እነሱ ራሳቸው ሀገር ኮንቲኔንታችንን የሚያደርጉት ጉድ ዋና አገራችንን ለዚህ ሁሉ የሚያበቁት ኮርፖሬሽን ነው። ግን ሴፍቲ ኔት አለው ከአገሩ መንግስት። ኦኬ የዌስተርኑ መንግስት ሴፍቲ እንትን ይሰጣቸዋል የፈለጉትን መተውኛ እንዲያረጉ። ከነሱ ጋር ይታገላሉ። ከዛ ከአፍሪካ ዩኒየን ጋር ይታገላሉ። ማዕቀብ ይደረግባቸዋል፣ ይባረራሉ፣ መንግስታችሁን ቀይሩ ይባላሉ። ከዛ ደግሞ ከራሳቸው ከዌስት አፍሪካ ደግሞ ኤኮዋ የሚባል ማህበራት ከሱ ጋር ይታገላሉ። እነሱማ ጭራሽ እንደውም ወታደር ሊልኩ ነበር ሊገቡና ሊቀይሩ። ዌስተርን ነው አገሮች ቀይሩ ሰው እንትን አይደሉ። አሁን ናይጄሪያ እንትን ኮመንዌልዝ ይባላል። ድሮ ኮሎኒ ያደረገው ብሪቲሽ፣ አሁንም የብሪቲሽ ሞናርክ የዛ የኮመንዌልዝ ዋና ናቸው። ኮመንዌልዝ ተብለው በጠቅላላ በዩናይትድ ኪንግደም እንትን ስር የነበሩ ግሬት ብሪቴን ኮሎኒ ስር የነበሩ ሁሉ ኮመንዌልዝ ይባላሉ። እና አድርጉ ስለተባሉ ወታደር ሊልኩ ነበረ ማሊና ቡርኪና ፋሶ ላይ። እና ይሄ ወጣት መሪ በጣም ወጣት መሪ ነው። በጣም ጎበዝ ነው። ምክንያቱም እሱ ከዌስተርን እንትኖች ጋር እንደሌላው ይሄ ከስልጣን የማይወርደው አለ አይደል? እድሜ ልኩን ወጥቶ ይሄ የራሱ ንብረት አድርጎ አህጉራችንን የሚያስተዳድሩት መሪዎች አሉ አይደል? እነሱ መቼም መውረድ የማይፈልጉ ለቤተሰቦቻቸው ማውረስ ነው የሚፈልጉት። እያንዳንዱ የአፍሪካ መሪዎችን ለ30 40 50 ዓመት ያሉትን ተመልከቷቸው። ልጆቻቸውን የሚያስተምሩት ውጭ ነው፣ ዌስተርን ሀገር ውስጥ ነው። እነሱ ብራቸው የሚቀመጠው ውጭ ነው፣ ዌስተርን ሀገር ውስጥ ነው። ከዛ አገሪቷ እነሱ ሲያልፉ ለነሱ ማውረስ ነው የሚፈልጉት። ስንትና ስንት ወጣት መሪ አለ፣ ስንት በጣም ዕውቀት ያለው አገሩን በጣም ከፍተኛ ደረጃ ላይ የሚያደርስ ግን ከለነሱ በስተቀር ሌላ ለአገሩ ጥሩ ሰው እንደሱ ነው የሚያስቡት የሚመስለው። ሲናገሩ እኮ እነሱ ከወረዱ የሚቀጥለው ትውልድ አገሩን ሊያበላሽ፣ ከዚህ በላይ ምን ይበላሻል? ከዚህ በላይ ምን ባሪያ እኮ ነው የአፍሪካ ሀገር።
የአፍሪካ ልጅ በያገሩ ተሰዶ የሰው ሀገር ጠራጊ የሰው ሀገር ሰራተኛ ነው የሰው ሀገር በቃ ሲለምን ነው የሚኖረው ስራ ስጡን መኖሪያ ፍቃድ ስጡን ይያለ ይሄንን አገር አይን ኮንቲኔንት እንደዚህ አጥቅተውት እንደገና ለሌላ ትውልድ ፈርተው ነው የሰረቁት ያደረጉት ነገር ሁሉ እንዳይወጣ ለቤተሰብ ለልጆቻቸው ነው የሚያስተምሩት ብዙዎች ጀነራሎች ምናምኖች ለልጆቻቸው እና አሁን እነ ኢብራሂም ትራኦሬ አገሪቷ የነሱ ሀገር በአንድ በሁለት ዓመት ውስጥ ያደረገችው እድገት ያለፈው 30 ዓመት ያለዩትን እድገት እያደረጉ